አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውዶችዬ፣ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም። እንግዲህ ውዶቼ የሀይሚዬና የብሩኬ ጉዳይ ብቻችንን እንድናወራ ያደርገናል። አንዳንዴ እንደዚህ አይነት ድራማ ሲሰሩ ማለት ነው። ግን እኔ ብቻዬን ከማወራ ከእናንተ ጋር ባወራ ይቀልኛል አይደለ? እስኪ እንወያይ፣ እስኪ ዲስከስ እናድርግ። እስኪ ሀይሚዬና ብሩኬን አንድ የሚያደርጋቸውን ነገር ነው እዚህ ጋር እንትን ማለት ያለብን ማለት ነው። ድራማ ነው፣ ስራ ነው፣ ምናምን ፕራንክ ነው ምናምን፣ ይሄን ነገር እንተወውና ማለት ነው እንደ አንድ ኦዲየንስ እና እንደ አንድ በቃ አላደን እንደምንወዳቸው በጣም የምንሳሳላቸው ልጆች ናቸውና ላይክ ለነሱ የሚጠቅማቸው ኢቭን ሪል እንኳን ባይሆን ወደፊት ይጠቅማቸዋል ያልናቸውን ነገሮች ማስቀመጥ አለብን፣ ሀሳባችንን ማለት ነው። እና ሀሳብ አስተያየታችንን ሚዛናዊ በሆነ መንገድ ማስቀመጥ መቻል አለብን ማለት ነው። እና አንድ ነገር አይቼ ማለት ኮሜንት ላይ ምናምን አንዳንዶቻችሁ እንደዚህ እያላችሁ ነውና እርጉዝ ናት ምናምን የሚል ነገር ስላየሁ ነውና በዚህም ነገር ላይ ዲስከስ ለማድረግ የተገደድኩት በእርግጠኝነት ልጅቷ ተንኮል ያሰበችና አላርለ እነሱን ለመለያየት በጣም ቆርጣ የተነሳች አይነት ልጅ ትመስላለች። የሆነች እንዴት ነው ፍጥጥ ያለ ሰው አጋጥሟቸው ያውቃል? እንዴት ነው ዞር በል ብትሉት እንኳን ዞር ማይል ማለት ነው። ላይክ አሁን ብሩኬ ዞር በይ ሂጅልኝ እያላት ራሱ አልሄደችም እኮ እዛው ቁጭ አለች እኮ። ኢቭን ሀይሚዬ እንኳን ሄዳ እሷ እዛው ነው የቆመችው ማለት ነው። እና እንደዚህ አይነት ሰው አያጋጥማችሁ ውዶችዬ፣ በህይወታችሁ እንደዚህ አይነት ሰው አያጋጥማችሁ። በጣም መጥፎ ነገርና በጣም እንጃ አላቅም። ብሩኬ እንግዲህ ፈጣሪ ካንተ ጋር ይሁን። በጣም ከባድ ነውና ሀይሚዬም የኔ ቆንጆ ፈጣሪ ካንቺ ጋር ይሁን እና ውዶችዬ እነሱን በቃ አለ አይደለ ወደ ጥሩ ነገር የሚያመጣ አስተያየት ነው መጻፍ ያለባችሁ ሁላችሁም ማለት ነው። የምትወዷችሁ ሀይሚዬና ብሩኬን በአንድ አይን የምታዩ ማለት ነው፣ እኩል የምታዩ በጣም የምትወዷቸው እንዲለያዩ የማትፈልጉ ሰዎች ጥሩ ጥሩ አስተያየታችሁን አስቀምጡላቸው ማለት ነው። እና ምን ልላችሁ ነው ይቺ ልጅ ተንኮል አስባ እስከሆነ ድረስ የመጣችሁ በእርግጠኝነት ነገ ከነገ ወዳ ወይም ደግሞ በቃ ከዚህ በኋላ የሆነ ታይም ላይ ልትመጣ ትችላለች እና እኔ አርግዣለሁኝ ያረገዝኩትም ካንተ ነው ምናምን ብላ ሴቶች ወንዶችን ለማጥመድ ስንፈልግ እንግዲህ አንደኛው ምክንያታችን ይሄ ነው፣ እርጉዝ ነን ማለት ነው። ገባችኋ? ስለዚህ እቺ ልጅ ብሩኬ በጣም መጠንቀቅ አለበት ማለት ነው። እና በእርግጠኝነት እንደዚህ ብላ እንደምትመጣ ነው። ይሄ አይሳካላት ሲል በቃ እርጉዝ ነኝ ብላ ልትመጣ ትችላለች። እና ደግሞ አንዳንዶቻቸው ሪል አርጋችሁ አርግዛለች እኮ ምናምን ትላላችሁ። እኛ ከየት አርግዛ እኛ ምን አገባን? እኛ ብሩኬን እናውቀዋለን። ምንም አይነት እንኳን አይደለም እንዴ ትቀልዳላችሁ እንዴ? በፍጹም በጭራሽ ማለት ነው። እና ምናልባትም እኮ አምናችሁ ያን ነገር ብሩኬ ነው ያስረገዛት እያላችሁ ደግሞ የፈረደበት ልጄን ደግሞ እርገጡት አሏችሁ አሉ። መቼም ማለት ሰው የሌለው ማንነት ቢሰጠው ምንም አይገርመውም። እሱ ጨዋና ንጹህ እስከሆነ ድረስ እናንተ ምንም ነገር ብትሉት እሱ ምንም ላይ ይቀነስበት ይችላል። ግን ደግሞ በእርግጠኝነት ነገ ከነገ ወዳ ደግሞ በዚህ አይነት ወይ ልትመጡ ትችላላችሁ። እና ልጅቷን በዚህ አይነት መንገድ ከመጣች ደግሞ እነሱን ከመረዳት ይልቅ እሱን ጥፋተኛ አድርጋችሁ መውቀስ፣ መሳደብ፣ መራገጥ ነው ወደዛ ነው የምታመሩት ማለት ነው። አንዳንዶቻችሁ የምታውቁትና የምትረዱት ደግሞ ትረዳላችሁ ብዬ አስባለሁ። እና ልጅቷ ለተንኮል እስከመጣች ድረስ እንደዚህ አይነት ሀሳብ እንደዚህ አይነት አይዲያ ይዛ ልትመጣ ትችላለች ማለት ነው። እና በዛን ታይም ደግሞ ሁላችንም ያው ብሩኬን እናውቀዋለን ምን ያክል ጨዋ ወንድና ማለት በቃ የተከበረ ልጅ እንደሆነ እናውቃለን ማለት ነው። እንኳን አይደለም ከሌላ ሴት ጋር ሌላ ነገር አድርጎ ልጅ እንትን እስከ ማለት ሊደርስ ይቀርና እንዴ ጭራሽ የማይታሰብ ነገር ነው ይሄ፣ የማይታሰብ ነገር ማለት ነው። ከሀይሚዬ ጋር እንኳን አንድ ቤት እየኖረ ምንም ከሚወዳት ከሚሳሳላት ልጅ ጋር እንኳን ክብሯን ጠብቆ የኖረ ልጅ ነው ማለት ነው። እና ማናችንም ምንም ነገር ቢባል ማነው ብሩኬን የምናውቅ ሰዎች አንሰማም ማለት ነው። ለማንኛውም ሲቀጥል ደግሞ ሀይሚዬ ተረጋግተሽ የኔ ቆንጆ ስሜትሽ ይገባኛል በጣም አለ አይደል። በዚህ ሰዓት የሆነ ማናቸውን ነው ማመን ያለብኝ ምናምን እያለች ግራ መጋባት ውስጥ ናት ያለችው ማለት ነው። እና ያው ዛሬም እንደምታያት ያው ፊቷ ልክ አይደለም ምናምን ይሆናል አይደል። እንዴት ነው ውዶቼ፣ ከባድ ነው እኮ ማለት እንዴት ነው የምታፈቅሩት ሰው በቀላሉ እንደዚህ ያልጠበቃችሁት ነገር ሲፈጠር ምናምን በጣም ይከፋቸዋል ምናምን ነገር። እና ሀይሚዬ እንግዲህ ያው ባለው በዛም ልጅቷ አንዳንድ ነገሮችን እየላከች በቃ ተመቻት። አሁን
ቦታውን አገኘሽ ምናምን ነገሮችን አለ አይደለ ለማባባስና በቃ እነሱን እስከ መጨረሻው ለመለያየት የሆነ ነገር ትልክላት ይሆናል። በዛ የምታቆም አይመስለኝም ልጅቷ ማለት ነው። ያንን ቪዲዮና ፎቶ ልካ የምታቆም አይመስለኝም። ያልሆነ ነገር ቴክስት እየላከች አይምሮዋን ለምን ለማለት የምትሞክር አይነት ልጅ ትመስለኛለች ሳስባት ማለት ነውና በዚህ በኩል ደግሞ ብሩኬንም በማመንና ባለማመን መንገድ ውስጥ ናት ያለችው ሀይሚዬ ማለት ነው። በአሁኑ ሰዓት እንደዛ ግራ መጋባት ውስጥ ናት ያለችው ማለት ነውና እኔ እረዳታለሁ ስሜቷን። ግን ደግሞ ሀይሚዬ ከምንም በላይ መረዳት መቻል ያለብሽ ብሩኬን ነው። ምክንያቱም እንደዚህ አይነት ሰው እናንተን አሁን እቺ ልጅቷ እናንተን ለመለያየት እንደሆነ ግልጽ ነው። ኢቭን ፊቷ ራሱ እንዲሁ ያስታውቃል ማለት ነው ምን አይነት እንትን ይዛ እንደመጣች እና ወንድ ልጅ በዚህ በኮንፊደንስ ፊት ለፊትሽ ቆሞ ደግሞ በቃ እኔ አልፈልጋትም እሷን እኔ አንቺን ነው የምፈልገው አትስሚያት ውሸቷን ነው ካለ በቃ ይሄ ልጅ አንቺ ነሽ ልትረጂ የምትችይው። አንቺ ካልተረዳሽው በዛ በኩል ደግሞ እሷ ለማስመሰል ብዙ ነገር ስትናገር እሷን የምታዳምጭ ከሆነ በዚህ መሀል ምንድነው ብሩኬ በቃ አንቺም አላመንሽውም እሷም ሌላ ነገር እየቆሰቆሰች እያናደደችው ነው ምናምን ነገሩ ወደ ትልቅ ደረጃ ሄደ ማለት ነው፣ ተባባሰ ማለት ነው። ከዛ ወደ በቃ ተስፋ መቁረጥ ይመጣል ምናምን እና ነገሮች ሳይከብዱ ባጭሩ መቋጨት አለባችሁ ማለት ነው። ያም የሆነው ምንድነው ሀይሚዬ ብሩኬን ስትረጁና ብሩኬ ደግሞ እቺ ልጅ በቃ ምንም አይነት ነገር የሆነ አለ አይደለ እንዴት ነው በቃ ሴት ናት ምናምን የሚባል ነገር የለም። አንድና አንድ ልጅቷ በቃ እናንተን ለመለያየትና እናንተን ለመጉዳት ያንተን ህይወት ለመበጥበጥ እስከሆነ ድረስ የመጣችሁ በቃ ስሬስ ሁነክ ነገሮችን ማባረር አለብህ እቺ ልጅ ማለት ነው። ማባረር አለብህ በቃ ማለት በምንም ይሁን በምንም በቤተሰብም ይሁን በምንም ብቻ ከህይወትህ ሙሉ ለሙሉ ማስወጣት አለብህ ማለት ነው። እንደዚች አይነት ሴት በቃ ህይወትን ስትበጠብጥ ነው የምትኖረው ማለት ነውና በጣም እንደዚህ አይነት ህይወት የሚኖሩ ሰዎች አሉ ውዶቼ። በእውነተኛውም እንደዚህ ማለት ላይክ እንደዚህ በባልና ሚስት ገብታ አንድ ሴት የድሮ ፍቅረኛውን በኋላ ላይ ጥሩ ደረጃ ላይ ደርሶ ምናምን ስታዩ ትቀናና ቅናት መጥፎ ነው ውዶቼ። ሰው ሲቀና ከልክ በላይ ሰው ከቀና ወደ ተንኮል ነው የሚሄደው። ያን ሰው እየወደደው ራሱ መጉዳት ነው የሚፈልገው። የእሱን ደስታ ማየት አይፈልግም። በቃ አለል ቅናት ሲበዛ ማለት ነው። ቅናት ሲበዛ ምንድን ይሆናል? ምቀኛ፣ ተንኮል ነው ሰይጣን እንትን የሚልባችሁ ማለት ነውና በዛ ልክ በቃ አላለ ላይክ እንደዛ አይነት አካሄድ ነው እቺ ልጅ እየሄደች ያለችው። ስለዚህ መጠንቀቅ መቻል አለብህ። ሀይሚዬ ደግሞ ብሩኬ መረዳት መቻል አለብሽ። አንቺ ካልተረዳሽው ማንም ሊረዳው አይችልም። በቃ አንቺ ተረድተሽው ነገሮችን ተረጋግተሽ አስበሽ ከዛ ልጅቷን ማሳፈር መቻል አለብሽ ማለት ነው። በእርግጠኝነት ሀይሚዬ በቃ አሁን ዛሬ ራሱ ማለት ነው የምር ስሜታዊ ስለሆነችና ሀይሚ የራሷ ስሜት ስላለ በቃ አላለ በጣም ስለተናደደች ውስጧን ስለከፋው ነው እንጂ እቺ ልጅ አሁን ዛሬ እዚህ ጋር ቦታ ተገኝቻ አይደለ? አንቺ በቃ የኛን ህይወት ለመበጥበጥ ነው ማለት ነው የመጣሽው፣ እኛን ለመለያየት ነው እንደዚህ በዚህ ርቀት የምትሄጁ። ስለዚህ ከህይወታችን ውጭልን፣ እሱ አልፈልግሽም አለሽ አይደል እንዴ? ምንድነው የምትፈልጊው አይነት ነገር ብላ ብትላት ማለት ነው በጣም አፍራ ነበር የምትመለሰው ማለት ነው። ሲጀመርም ደግሞ ሀይሚ ብሩኬን ከተረዳችሁና ከዚህ በኋላ አሁን ከጎኑ ከሆነች ማለት ብሩኬ ጋር አንድ ከሆኑ በፍጹም እቺ ልጅ በዚህ ልክ አትራመድም። ጥላት ውዶቼ፣ ጥላት እናንተን ህይወታችሁ ውስጥ ገብቶ የሚበጠብጣችሁ እናንተ ክፍተት በፈጠራችሁ ቁጥር ነው። ገባችሁ? እናንተ ክፍተቱን ከዘጋችሁት ማንም ጥላት ቢመጣ ራሱ ሁለታችሁ አንድ ከሆናችሁ መጋፈጥ ትችላላችሁ። ያን ሰው አሳፍራችሁ መመለስ ትችላላችሁ። ገባችኋ? ግን እዚህ ጋር ያው የሀይሚ ስሜት የሚባለው ነገር ስላለ እረዳታለሁ። ገና መረጋጋት መቻል አለባት፣ ራሷን ማዳመጥ መቻል አለባት ምናምን ማለት ነው። ምክንያቱም አሁን ስሜት ላይ ነው ያለችው። ለዛ ነው እንጂ ልጅቷ ሀይሚዬ ብሩኬን ከተረዳችውና በቃ አሳፍራንትን ካለቻት በሌላ ርቀት የምትጓዝ አይመስለኝም። ኢቭን ብትጓዝ ራሱ ለነሱ አይከብዳቸውም ከህይወታቸው ለማባረር ማለት ነው። ምክንያቱም አንድ ይሆናሉ። አንድ እስከሆኑ ድረስ ደግሞ ምንም ረጅም ርቀት የምትሄድበት ምንም አይነት መንገድ የለም ማለት ነው። ግን ሀይሚዬ ደግሞ ብሩኬን ካልተረዳችውና በቃ አለ አይደለ ልጅቷን የምታምናት ከሆነ በዚሁ በቃ የላከችላትን አለ አይደለ የምታምን ከሆነ እሷ የምትላትን ነገር የምትሰማ ከሆነ ነገሮች ይሰፉና ልጅቷም ስራዋን ለመስራት ይመቻታል ማለት ነው።
ከዛ ስራዋን ትቀጥላለች ማለት ነው። እና ውዶቼ ይቺ ልጅ ለአንዴና ለመጨረሻ ጊዜ እንትን ለማለት የሀይሚዬም እርዳታ ያስፈልጋል ማለት ነው። ብሩኬን መረዳት መቻል አለባት። ብሩኬ ደግሞ ቆፍጠን ብሎ እሷን ልጅ በቃ ልክ እንደ ዛሬው አነጋገር እኔ አልፈልግሽም ከህይወቴ ውጭልኝ ብሎ ቀጣዩን እርምጃ በቃ እንትን ማለት አለበት ማለት ነው። መውሰድ አለበት፣ ከህይወቱ ማስወጣት አለበት። ይቺ ልጅ ድጋሚ በህይወቱ መታ እንዳትበጠብጠው ማድረግ አለበት ማለት ነው። እና ከባድ ነው ብቻ እንደዚህ አይነት ቀናተኛና ህይወታችሁን የሚበጠብጥ ሰው አያጋጥማችሁ ውዶችዬ። ያው ይሄ ትልቅ ትምህርት ነው በነገራችን ላይ። እና ሌላው ደግሞ ሀይሚዬን ተረጋጊ ለምን ትላላችሁ ምናምን ሁሉ የምትሉ አላችሁ ደግሞ አንዳንዶቻችሁ። እና እኔ በጣም የምትገርሙኝ እና ታዲያ አትረጋጊ በቃ ውሳኔሽ ጥሩ ነው እና ሂጅበት በቃ ምናምን ተለያዩ ማለት ነው ያለብን? እንዴት ነው የምታስቡት እንዴ? ሁለታቸውንም እንወዳለን ትላላችሁ። ሁለታቸውን የምትወዱ ከሆነ ሚዛናዊ ሆናችሁ ለነሱ የሚጠቅመውን እንዴ። ሀይሚዬ ከብሩኬ መለየት የሚያስደስታት ይመስላችኋል? ምን አይነት ነገር ነው? ስለዚህ ያው ሁለታቸውም ደስታ ያላቸው አብረው ሲሆኑ ብቻ ነው። አብረው ሲሆኑ ምን ያክል ደስተኛ እንደሆኑ ምን ያክል አላል በሰሞኑ ብቻ ያየነው ቪዲዮ በቂ ነው። ምን ያክል ደስተኛ እንደነበሩ ምናምን እና ይህን ደስታቸውን ለማደፍረስ ነው እቺ ልጅ እንትን ያለችው ከመሀል የገባችሁ ምናምን እና ፈጣሪ ደግሞ ብዙ ፈተናዎችን አሳልፎ እዚህ አድርሷቸዋል እና ይሄንም ደግሞ ያልፉታል። ጥሩ ነገር ያጋጥማቸዋል። ሀይሚዬና ብሩኬ መቼም አይለያዩም እና አንዳንዴ ብሩኬንም ሀይሚዬንም የምናውቃቸው ልጆች ናቸው እና ብሩኬንም እያወቃችሁ ሌላ ነገር ማሰብ ሌላ ስም ለመስጠት ኢቭን እንደማያደርገው እየገባችሁ የሆነ እሱን በቃ አላደለ እንዴት ነው በማይሆን መንገድ እንትን የምትሉ ሰዎች አላችሁና ተው። ይሄ ነገር አይጠቅምም። እነሱን አንድ የሚያደርጋቸውን ነገር ነው መፈለግ ያለባችሁ ማለት ነው። አስተያየት መስጠት ያለባችሁ እና ምንም እንትን ማለት አልፈልግም። ይሄ ነው ማለት አልፈልግም። ሌላው ደግሞ ያው ሀይሚዬንም የምትሳደቡ ካላችሁ አሁን እኔ ቲክታክ አልሄድኩም። ምናልባት ደግሞ ዛሬ እንኳን ቲክታክ የልጅቷ ረገጣ ነው የሚሆነው በእርግጠኝነት እና ተው። ሀይሚዬም እዚህ ጋር እንግዲህ ከዚህ በኋላ ነገሮችን ቆም ብለሽ አስበሽ ምናምን ብሩኬን ተረድተሹ የመጣባችሁን ጥላት አንድ ላይ እንደምትጋፈጡት ተስፋ አድርጋለሁኝ። ስሜትሽን እንረዳለን የኛ ጀግና። አሳፍሪ ልንችል ልጅ የምሬን ነው። እች ልጅ አሳፍሪ ያትበናትሽና በጣም እናንተን ለመለያየት ቆርጣ የተነሳሽ ልጅ ትመስላለች። ምኗም አልተመቸችኝም ማለት ነው። ምኗም አልጣመችኝም። ስለዚህ መልሷት አሳፍራችሁ ማለት ነው።